በርከት ያሉ ባለሀብቶችና ታዋቂ ሰዎች ከሞቱ በኋላ እየተከፈለ አስክሬናቸው በዚህ ታንከር ውስጥ እየተቀመጠ ነው። ሞተዋል ሲባል ለታይታ ለሰው የቀብር ስነ ስርዓት እንደተከናወነ ይነገርና ነገር ግን አስክሬናቸው ወደዚህ ታንከር ውስጥ እንዲገባ ይደረጋል። ይሄ ታንከር ምንድነው ስራው? ከዚህ ጀርባ እየተከናወነ ያለው እስካሁን ያልሰማችሁት አስገራሚ ነገር ልንገራችሁ። ፎሎ ማድረግ እንዳትረሱ። ይህ ነገር ዛሬ አይደለም የተጀመረው፣ በርከት ያሉ አመታትን አስቆጥሯል። እስካሁንም 500 ባለሀብቶችና ታዋቂ ሰዎች በዚህ ታንከር ውስጥ አስክሬናቸው ከሞቱ በኋላ እንዲቀመጥ ተደርጓል። ለዚህም ደግሞ ከፍተኛ ክፍያ ፈጽመዋል እነዚህ ታዋቂ ሰዎችና ባለሀብቶች ከመሞታቸው በፊት ማለት ነው። አሁንም 4000 በላይ የሚሆኑ የዓለማችን ታዋቂ ባለሀብቶችና ዝነኛ ሰዎች ከሞቱ በኋላ አስክሬናቸው እዚህ ታንከር ውስጥ እንዲቀመጥ ክፍያ ፈጽመው ከተቋማቱ ጋር ውል አስረዋል። ይህ ጉዳይ ከአሜሪካ እስከ ቻይና ከቻይና እስከ ሩሲያ የተዘረጋ ነው። አስገራሚውን የዚህን ታንከር ነገር ልንገራችሁ። ይህ እንግዲህ በአንድ የምርምር ተቋም ይፋ ከተደረገ በኋላ ከአሜሪካ አልፎ በመላው ዓለም ተንሰራፍቷል። ይህ ተቋም አሁን ላይ በሀገር አሜሪካ በሁለት ግዛቶችን ጨምሮ በፈረንሳይ በሩሲያና በቻይና ቅርንጫፎችን ከፍቷል። ይህ ተቋም ምንድነው የሚሰራው ስንል ሰዎች ከሞቱ በኋላ አስክሬናቸው በዚህ ክብ ነገር ውስጥ በከፍተኛ ቅዝቃዜ ውስጥ እንዲቀመጥ ይደረጋል። ደሙም ሙሉ በሙሉ ከሰውነት ውስጥ እንዲወጣ ይደረግና ቅዝቃዜን መቋቋም በሚችል አንድ ፈሳሽ ነገር ይሞላል። ያው የሕክምና ሂደቱና ውስብስብ ባዮሎጂካል ሂደቱን የሕክምና ባለሙያዎች እናንተ ታውቁታላችሁ። በዋናነት ይህ ተቋም ምንድነው የሚያደርገው ስንል አስክሬኖችን ጠብቆ ማቆየት ነው። አስክሬኖችን ጠብቆ የሚያቆየው ለምንድን ነው ስንል ሳይንስ የተለያየ ፈጠራ በየጊዜው ስለሚፈጥርና በየጊዜው አዳዲስ ግኝቶች እየተገኙ ስለሆነ ምናልባት ከ50 እስከ 200 ዓመት ባለው ሬንጅ ውስጥ የሞት መድኃኒት ሊገኝ ይችላል። የሞቱ ሰዎችን የሚያስነሳ መድኃኒት ኔክስት ጄኔሬሽን ቀጣይ ተመራማሪዎች ሳይንቲስቶች ሊያገኙ ይችላሉ ተብሎ ስለሚታሰብ ባለሀብቶችም በእነዚህ ተቋም አሰራር በማመን አስክሬናቸውን እንዲቀበር ወይም እንዲቃጠል ወይም ደግሞ ሌላ ነገር እንዲሆን በየሃይማኖታቸው በየባህላቸው እንዲደረግ አላደረጉም። ይልቁንም ተገቢው ስርዓት ከተከናወነ በኋላ አስክሬናቸው ግን ወደዚህ ተቋም እዚህ ታንከር ውስጥ እንዲገባ ይደረግና ደም ከተወገደ በኋላ በምትኩ ያ ንጥረ ነገር በደም ቧንቧዎች ውስጥ ተከቶ በከፍተኛ ቅዝቃዜ ውስጥ እንዲቀመጥ ይደረጋል። በዚህ በከፍተኛ ቅዝቃዜ ውስጥም አስክሬኑ ሳይበሰብስ ለረጅም ጊዜ ማለትም እስከ 500 ዓመት እንዲቆይ ያደርጉታል። ይህ ነገር በ1970ዎቹ የተጀመረ ሲሆን እስካሁንም በተቋሙ ውስጥ በጣም በርካታ ታዋቂ ሰዎችና ባለሀብቶች 500 የሚሆኑ አስክሬኖች በማቀዝቀዣ ውስጥ እንዲቀመጡ ተደርገዋል። ምናልባት አንድ ቀን ሞት ሊሸነፍ ይችላል ብሎ ያስባል ሳይንስ። በሳይንስ ፊክሽን ፊልሞች ላይ የምናያቸው የተለያዩ ነገሮች በገሃዱ ዓለም ሪል እየተደረጉ እያየናቸው እንገኛለን። በጣም በርካታ ሳይንቲስቶች ይህ ነገር እንደ ቀልድ እያዩትና ቢሳለቁ